በኳታር የሚገኘው የኢትዮጵያ ኤምባሲና መቀመጫውን በባህሬን ዋና ከተማ ማናማ ያደረገው ቆንስላ በአገሪቱ ለሚገኙ ኢትዮጵያውያን የደህንነት ጥንቃቄ ሰጥቷል። ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ ውድ የቻናላችን ቤተሰቦች፣ በመካከለኛው ምስራቅ ባለው የጸጥታ ሁኔታ ምክንያት በረራዎች መሰረዛቸውን ተከትሎ እንዲሁም ደግሞ በኳታር የሚገኘው የኢትዮጵያ ኤምባሲ የሰጠውን መግለጫ አስመልክቶ ኢትዮጵያውያን በአውሮፓ ወይም ደግሞ በመካከለኛው ምስራቅ የሚገኙ ምን ሁኔታ ላይ ናቸው፣ ምን አይነት ጥንቃቄ ያስፈልጋል የሚሉትን ጉዳዮች በትንታኔ እንመለከታለን። አብራችሁን ቆዩም። ለኢትዮጵያውያን መረጃ እናደርሳለን። በተለያየ ዓለማት ለሚገኙ ኢትዮጵያውያን ወቅታዊና አስፈላጊ መረጃዎች በማድረስ ዜና ፕላስ ወደ እናንተ ይቆያል። ዛሬ ቅዳሜ የካቲት 21 2018 ዓ.ም ረፋድ ጀምሮም በኢራን ላይ ወቅታዊ ጥቃት ከፈጸሙ በኋላ ነው። ኢራን በሁለቱ ሀገራት ለተፈጸመባት ጥቃት የአሜሪካ ወታደራዊ ተቋማት ወዳሉበት የመካከለኛው ምስራቅ ሀገራት ሚሳኤሎች በመተኮስ አጸፋውን መልሳለች። በኢራን ኢላማ ከተደረጉ ሀገራት መካከል አንዷ በሆነችው ባህሬን የምትኖር አንዲት ኢትዮጵያዊት ከፍተኛ ጉዳት እንደደረሰባት ወይም ደግሞ ጉዳቱ መሰማቱን ለኢትዮጵያ ኢንሳይደር ገልጻለች። በኢራን ኢላማ ከተደረጉ ሀገራት መካከል አንዷ በሆነችው ባህሬን የምትኖር አንዲት ኢትዮጵያዊት ከፍተኛም የፍንዳታ ድምፅ መስማቷን ለኢትዮጵያ ኢንሳይደር ገልጻለች። ጥቃት ስለተፈጸመበት ቦታ የምታውቀው ነገር እንደሌለ የተናገረችው በባህሬን ዋና ከተማ ማናማ በቤት ሰራተኝነት ተቀጥራ በምትሰራ እህታችን ወይም ደግሞ ተቀጥራ የምትሰራው ይህች ኢትዮጵያዊት በሁኔታው ፍርሃት እንዳደረባት አስረድታለች። በባህሬን መዲና ምስራቃዊ ክፍል የምትኖረው ሁለተኛው ኢትዮጵያዊት ዛሬ ረፋድ ላይ የፍንዳታ ድምፅ መስማቷን አረጋግጣ በከተማው የሚገኙ ኢትዮጵያውያን ዘንድ የደህንነት ስጋት እንዳለም ገልጻለች። በማናማ የሚገኘው የኢትዮጵያ ቆንስላ ጄኔራል ጽሕፈት ቤት ዛሬ ከሰዓት በፌስቡክ ገጹ ላይ የደህንነት መመሪያ በሀገሪቱ ላሉ ኢትዮጵያውያንና ትውልደ ኢትዮጵያውያን አሰራጭቷል። በመካከለኛው ምስራቅ የተፈጠረው ወቅታዊና ወታደራዊ ግጭትን ተከትሎም የኢትዮጵያ አየር መንገድ በርካታ የአፍሪካ እንዲሁም ሌሎች ሀገራት አየር መንገዶች ወደ አካባቢው የሚያደርጓቸውን ጉዞዎች ሰርዟል። በአፍሪካ ትልቁ አየር መንገድ የሆነው የኢትዮጵያ አየር መንገድ ወደ ተለያዩ የመካከለኛው ምስራቅ ሀገራት የሚያደርጋቸውን በረራዎች በደህንነት ስጋት ለጊዜው አቋርጧል። ሁኔታው እስኪረጋጋ ድረስ ኳታር በአገሪቱ ያሉ ነዋሪዎች ቤት ውስጥ እንዲቆዩ አሳስባለች። መንግስት ይህን ያሳሰበው በኢራን እየተሰነዘረ ባለ ጥቃቶች መካከል ጉዳት እንዳይደርስ ስለሰጋ መሆኑ ተገልጿል። ሁኔታው እስኪረጋጋ ድረስ ከመስኮቶችና ከተከፈቱ ቦታዎች እንዲርቁ፣ ቤታቸውን ለቀው እንዳይወጡ ለዜጎቹ ማስጠንቀቂያ ሰጥቷል። ዛሬ ቅዳሜ ለተሰነዘረባቸው ጥቃቶች ምላሽ ለመስጠት በእስራኤልና በመካከለኛው ምስራቅ በሚገኙ የአሜሪካ ኢላማዎች ላይ ታይቶ በማይታወቅ ሁኔታ የጥቃት ማዕበል መሰንዘሯን ኢራን ታውቋል። በተባበሩት አረብ ኤምሬት፣ ባህሬንና ኳታር ጨምሮ በተለያዩ ሀገራት ፍንዳታዎች መከሰታቸው ተሰምቷል። የኳታር አየር መንገድም በረራውን ለጊዜው አቋርጧል። እስራኤል ኢራን ላይ ጥቃት መፈጸሟን ተከትሎም የመካከለኛው ምስራቅ ሀገራት በአየር ክልላቸው ላይ ጥብቅ ቁጥጥር ጀምረዋል። በኳታር የሚገኘው የኢትዮጵያ ኤምባሲና መቀመጫውን በባህሬን ከተማ ያደረገው ማናማ ቆንስላ በሀገሪቱ ለሚገኙ ኢትዮጵያውያን የደህንነት ማስጠንቀቂያ ሰጥቷል። የኢትዮጵያ ኤምባሲ የኢትዮጵያ አየር መንገድ በበኩሉ በመካከለኛው ምስራቅ ባለው ጸጥታ ሁኔታ ምክንያት የተወሰኑ በረራዎች እንደሰረዘ ይፋ አድርጓል። የበረራው ስረዛ የተደረገውና የደህንነት ማስጠንቀቂያ የተሰራጨው እስራኤልና ዩናይትድ ስቴትስ ዛሬ ቅዳሜ ረፋድ ላይ በኢራን ወታደራዊ ጥቃት ከፈጸሙ በኋላ ነው። አሜሪካና እስራኤል በጋራ በመሆን በኢራን ወታደራዊ የኒውክሌር ተቋማት ላይ የሰነዘሩት ድንገተኛ አየር ጥቃትን ተከትሎ ሊሰነዘር የሚችል አጸፋዊ ጥቃት ለመከላከል የፌዴራል ምርመራ ቢሮ ኤፍቢአይ በመላው አሜሪካ የሚገኙ የጸረ ሽብርና የደህንነት ክፍሎች ከፍተኛ ጥንቃቄ ላይ እንዲሆኑ አዟል። የቢሮ ዋና ዳይሬክተር ካሽ ፖቴል ባስተላለፉት መመሪያ መሰረት በመላው ሀገሪቱ የሚገኙ ደህንነት ኃይሎች ሊከሰቱ የሚችሉ የሽብር ጥቃቶችና የውጭ ሀገር የስለላ እንቅስቃሴዎችን በንቃት እንዲከታተሉ ደንግጓል። ይህ ውሳኔ የተላለፈው በኢራን ላይ የተፈጸመው ኦፕሬሽን ኤፒክ ፉሪ ተብሎ የሚሰየመው ወታደራዊ እርምጃ በቀጠና ያለው ውጥረት ወደ ከፍተኛ ደረጃ ካሸጋገረ በኋላ መሆኑ ታውቋል። ኤፍቢአይ እና የአገር ውስጥ ደህንነት ሚኒስትር ዴችስ በዋናነት የንግድ ማዕከላት፣ በመንግስት ተቋማትና በሃይማኖት ስፍራዎች ላይ ጥብቅ ጥበቃ እንዲደረግ መመሪያ ሰጥቷል። ከዚህ ቀደም
ለድንበር ጥበቃ ተመድበው የነበሩ በሺዎች የሚቆጠሩ የኤፍቢአይ አባላት አሁን ካለው የኢራን ስጋት ጋር በተያያዘው ወደ ቀድሞ የጸረ ሽብር ተግባራቸው በአስቸኳይ እንዲመለሱ ተደርጓል። ኢራን በባህሬን፣ ኩዌትና ኳታር በሚገኙ የአሜሪካ የጦር ሰፈሮች ላይ የሚሳኤል ጥቃት መፈጸሟን ተከትሎም በአሜሪካ ምድር ላይ ተመሳሳይ ጥቃቶች ሊሰነዘሩ ይችላሉ የሚል ስጋት ነግሷል። እስካሁን ድረስ በግልጽ የታወቀ የጥቃት እቅድ ባይኖርም ህዝቡ ማንኛውም አጠራጣሪ እንቅስቃሴ ለህግ አስከባሪ አካላት እንዲያሳውቅ ጥሪ ቀርቧል። ፕሬዚዳንት ዶናልድ ትራምፕ በሰጡት መግለጫ ድርጊቱ የአሜሪካን ደህንነት ለማረጋገጥ የተወሰደ ቅድመ ጥንቃቄ መከላከያ መሆኑን ገልጿል። በሌላ በኩል የኢራን መከላከያ ድርጊቱን የሉዓላዊነት ጥሰት መሆኑን በመግለጽ አስከፊ አጸፋም እንደሚጠብቅ አስጠንቅቋል። በአሁኑ ወቅት በመላው አሜሪካ የሚገኙ የጸጥታ አካላት በከፍተኛ ንቃት እንደሚገኙ ተረጋግጧል። በተለይ የምሽቱን መረጃዎች አስመልክቶ ዓለም ወደ ሶስተኛ ዓለም ጦርነት እየተገፋፋች ነው የሚሉ መረጃዎች ቀጥለዋል። የእስራኤል የብረት ጓንት አጸፋ እርምጃ እስራኤል በኢራን ለተሰነዘረው የሚሳኤል ጥቃት ምላሽ ለመስጠት የብረት ጓንት አይሮን ግሎቭ የተሰኘ ኦፕሬሽን መጀመሯን ከደቂቃዎች በፊት አስታውቃለች። የእስራኤል ጦር ቃል አቀባይ ዳንኤል ሃጋሪ ምላሻቸውን ዓለም አቀፍ ማህበረሰብ አይቶት የማያውቅና እጅግ አጥፊ ይሆናል ሲሉ ዝተዋል። የቴሄራን፣ የቴል አቪቭና ሌሎችም በሰማይ ጭስ መታጠናቸው በኢራን ዋና ከተማ ቴሄራን አቅራቢያ የሚገኙ ጦር ሰፈሮች በከባድ ፍንዳታ የተናወጡ መሆናቸው፣ በተቃራኒው ኢራን ያስፈነጨፈቻቸው በመቶ ሺዎች የሚቆጠሩ ባላስቲክ ሚሳይሎች በቴል አቪቭ ሰማይ ላይ ሲታዩ የእስራኤል መከላከያ ስርዓት አይረን ዶም ለማክሸፍ እየተረባረበ ይገኛል። የአሜሪካ ቀጥተኛ ተሳትፎ። የአሜሪካ መከላከያ ሚኒስቴር ፔንታገን በመካከለኛው ምስራቅ የሚገኙ የአሜሪካ የጦር መርከቦች ወደ እስራኤል የሚተኮሱ የኢራን ሚሳኤሎችን በማክሸፍ ላይ መሆናቸውን በይፋ አረጋግጧል። ይህም የአሜሪካን በቀጥታ የጦርነት አካል አድርጓታል። የሊባኖስ ድንበር መተራመስ። በእስራኤልና በሄዝቦላ መካከል ያለው የድንበር ውጊያ ተባብሷል። እስራኤል ተጨማሪ 3 ብርጌዶችን ወደ ደቡብ ሊባኖስ ድንበር አስጠግታለች። ቀጣዩስ ምን ይሆን? ዓለም አቀፍ ማህበረሰብ ተጨንቋል። ሶስተኛ የዓለም ጦርነት መሀል እየተጠጋን ሆኖ የሚለው ጉዳይ በርካቶችን ያሳሰበና ያስጨነቀ ጉዳይ ሆኗል። በተለይ በቅርቡ እንግዲህ በርካቶች እንደሚሉት ከሆነ ለኢትዮጵያውያን ወገኖቻችን የሚተላለፍ የትንታኔ መልእክት ነውና በማጠቃለያው በፌስቡክ በሌሎች ማህበራዊ ገጾች የሚነፈሱ ሐሰተኛ ወሬዎች ሳይሆኑ ለኢትዮጵያ ኤምባሲ የታመኑ ዜናዎችን አውታር መረቦችን ብቻ እየተከታተልን ወደ አድማጮቻችን ተመልካቾቻችን እናደርሳለን። ፓስፖርትና አስፈላጊ መታወቂያ ሁል ጊዜ በእጃቸው እንዲገኝ፣ ቦርሳቸው ዝግጁ እንዲሆን፣ በጥሩ ቦታ እንዲያስቀምጡ፣ ስልክና ባትሪ ስልኮቻችሁን ሁል ጊዜ ቻርጅ ላይ ማድረጋቸውንና በቂ ካርድ መኖሩን እርግጠኛ እንዲሆኑ መልእክት እናስተላልፋለን። በዚህ አስቸጋሪ ወቅት በስደት የሚገኙ ኢትዮጵያውያን እርስ በርሳቸው መደዋል፣ መረጃ መለዋወጥ ያስፈልጋል። የኢትዮጵያን ኢንሳይደር መናኸሪያ ሬዲዮ እንደዘገቡት በየደቂቃዎች እየተቀያየረ ይገኛል። አዳዲስ መረጃዎች ሲገኙ የምናቀርብ ይሆናል። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ወቅታዊ መረጃዎችን ያገኙ። ፈጣሪ ኢትዮጵያና ሕዝቦቿን ይጠብቅ። ይህ ትንታኔ ለተመልካች ይበልጥ ሳቢ ለማድረግ አድርገን የሰራ ነውና በተለይ በተለያየ ቁም ነገሮች ወደ እናንተ ያደረስነው እንገናኛለን። በተለያየ ዓለም የምትገኙ ኢትዮጵያውያን በመልካም ሁኔታ ወደ ሀገራችሁ እንድትመለሱ እንመኛለን። የዕለቱ ጉዳያችን አበቃ። ሰላም።